ሰላም ጤና ይስጥልኝ። የተወደዳችሁና የተከበራችሁ የአደይ ስታር ቤተሰቦች በያላችሁበት የዓለም ጫፍ ሰላም፣ ፍቅር፣ ጤና እየተመኘው ቪዲዮውን በላይክ ጀምሩት። ሳብስክራይብ፣ ኮመንት አትርሱ። ቤተሰቦች አመሰግናለሁ። ሰላም ጋይስ እንዴት ናችሁ? አለውን እግዚአብሔር ይመስገን ደህና ነኝ። ሁላችሁንም በጣም ማመስገን እፈልጋለሁ። ከጎኔ ለሆናችሁ እውነታውን ተጋፍጣችሁ ከጎኔ ቁማችሁ አይዞሽ በርቺ አለንልሽ ላላችሁኝ በሙሉ በጣም አመሰግናለሁ። ቴንኪዩ ሶ ማች እና ይሄን ቪዲዮ የምሰራው ለእናንተ ነው። አሁን ሰሞኑን ላይቭም ቪዲዮም እየሰራ ያልሆነው አካውንቴ ዋርኒንግ ላይ ነው። ላይቬ ደግሞ ተዘግቷል። ያዎችንም እንዳላጣት ብዬ ነው ትንሽ የጠፋውባችሁ። አለሁኝ እመጣለሁ። ያው በዛውም ረፍት እያደረኩኝ ነው። በጣም ግን ወዳችኋለሁ። እናንተን ቪዲዮ እያየሁኝ ነው። እኔ አዳቅም ጌታን በጣም ነው የማመሰግነው። ብቻ አለሁኝ እመጣለሁ። ኮፒ ሊንክ አድርጉት፣ ፎሎውን ደግሞ አሳድጉልኝ። ፎሎ አድርጉኝ። በቅርቡ እመጣለሁ። በአዲስ ሙድ በአዲስ ኤነርጂ ጠብቁኝ። እመጣላችኋለሁ። አይዟችሁ አለሁኝ፣ ደህና ነኝ። አምግድ እንዳትጨነቁ ለማለት ነው። እወዳችኋለሁ። ደግሞ አሳያችኋለሁ በስራ እግዚአብሔርን እንደዚህ ለምትወዱኝ አኮራችኋለሁ እግዚአብሔርን እና እወዳችኋለሁ። ደህና ዋሉልኝ። እንዴት ናችሁ? ታክቲከኞቹ፣ አስማተኞቹ፣ የዛሬ አበቦች፣ የነገ ቶፒዎች አላችሁ? ደህና ናችሁ? ድካሙ ለቆኛል እንዳታስቡ። በጣም ብዙ ወሬ ስላለ ቀስ እያልኩኝ እያወጣው እየመዘንኩኝ እያስመዘንኩኝ ነው። እንግዲህ አሁን አያችሁ አይደለ? የዛሬ አበባዎች የነገ ቶፒኮች ያልኩበት ምክንያት አሁን ለምሳሌ በዚህ ነገር ልናገር አይቼ እንዳላየ ላልፍ እፈልጋለሁ። አንዳንድ ጊዜ የማያቸው ነገሮች አሉ፣ የማልመልሳቸው ነገሮች አሉ። አንዳንዱ አቴንሽን ፈልጎ ነው። አንዳንዱ አትርሱኝ በቃ አለው እዚህ ጋር ምን ነው ስም የተረሳ ብሎ ዝም ብሎ ወጥቶ የሚሞነጫጨር ሰው አለ። እኔ ዝም ብዬ ሳስበው እንደውም እንዳንግባባም የሚፈልጉ ሰዎች ይመስሉኛል የእውነት። እና እንደዚህ አይነት ሰዎች አትመልሱላቸው፣ እንደውም ቀርቅሯቸው ብዬ ነው የማምነው። አሁን ብስራት አንተ ለዛሬ የዛሬ ቶፒክ የትላንትና አበባ የዛሬ ቶፒክ ነህ። እኔ አንተን የማውቅህ አበባ በነበርክበት ሰዓት ሰዎችን ስታግዝ፣ አንተ እናቶችን፣ አባቶችን፣ ልጆችን ስትረዳ ከአንተ ጋር ከትግራዋይ ውጭ ቅን ልብ ያላቸው ሁሉ አግዘው ስታመሰግን አይቻለሁ። ዛሬ ደግሞ በተናገርከው ነገር አበባ ሳይሆን ቶፒክ ሆነን የመጣው ቢኮዝ ላልፈህ አልኩና፣ ግን አንዳንድ መሀይም ሰዎች አንተ በተናገርከው ነገር ህዝብን ያካትታሉ። እኔ ግን ህዝብን ከምታሰድቡ ራሳችሁን ችላችሁ የምትመጡ ሰዎች ለራሳችሁ ነው መልስ የምሰጣችሁ። እና አማርኛም በአማርኛ እንጂ ከትግርኛም በአማርኛ ያስተረጎምኩ አይደለም። ማንም ምንም ቢለኝ አይ ዶንት ማይንድ፣ ትክክል ነገር እንደምናገር አውቃለሁ። እንደዚህ አይነት የዘቀጠ የወረደ አመለካከት ማንም ሰው እንዲኖረው አልፈልግም። ስለዚህ ትግራዋይ ስለሆንክ እኔ ትግራዊት ስለሆንኩኝ እያጠፋ ልክ ነህ ልልህ አልችልም። ምክንያቱም ብዙውን ነው የምታስጠቃው በእንደዚህ አይነት አስተሳሰብህ። እርግጠኛ ነኝ አንተ እንኳን የማትቀበለውን አስተሳሰብ፣ እንደዚህ አይነት ደግሞ ወደኋላ የቀረ አመለካከት በዚህ ዘመን ያለው ሰው አለ ብዬ አላምንም። አንተ እንደው ዝም ብለህ ቫይራል ለመውጣት ለመታወቅ ሚዲያ ላይ በቃ ብዙ ሰው እንዲቀባበልህ። እኔ ደስ የሚለው እንደውም ያ ሰው የምታግዝበት ቪዲዮ ነው። ሰው ስታግዝ ምናምን ነው እንጂ ቫይራል ሲወጣ ደስ የሚለው እንዲህ የሆነ ያልሆነ ነገር ስታረግ ያስጠላል። በዚህ አጋጣሚ ሚስትም ገርልፍሬንድም ያለህ አይመስለኝም። እርግጠኛ ሆኜ ነው የምነግርህ፣ በአንተ እድሜ እናትህ አይደለም ጓደኛ ያመጣልህ ላታገባ ትችላለህ። ምክንያቱም እውነተኛ አፍቃሪ ወንድ የሆነ ሰው ራሱ አይቶ ያመነበትን ነው የሚከተለው እንጂ እናቱ ያመጣችለትን አባቱ ያመጣለትን አይመስለኝም። ስለዚህ ያልከው ነገር ፍጹም ስህተት ነው። በቃ ፍጹም ስህተት ነው። ብትችል እንደውም ቫይራል መውጣት አይደለም የምትፈልገው፣ የውሸት ቅንነት ከሚኖርህ ይልቅ ወጥተህ ይቅርታ እኔ እንደዚህ ለማለት ፈልጌ አይደለም በል። እኛ ያለውን ስሙትና ስላልናደድከኝ ነው የምመልስልህ። ለምን ወደውና ለምናከብረው ማለት ነው ለአዶናይ ወንድማችን ሚስት ነው ያመጣውለት። ስለዚህ ሁላችሁም የምትደግፉኝ ከሆነ ኮሜንት ስር ላይ ማለት ነው አዶናይ ሜንሽን በማድረግ የእሷ ፎቶ ደግሞ በመለጠፍ ሁላችሁም ሳፖርት አድርጉኝ ማለት ነው። እቺ ስማማላት ረዴት አይደለም የምትባለው የብዙ ሰዎች ክራሽ ማለት ነው። አዶናይ ወንድሜ እኔ በጣም ነው ማከብርህ። ከመጀመሪያ ጀምሬ ብዙ ጊዜ ቪዲዮ ስሰራ እኔ አባቴ ይሙት ረድኤት ቆንጆ ናት፣ ምንም አይወጣለት። የአዶናይ ምርጫ ግን ጃኒ ነች። ሁሉም ሰው የሁለቱም ፍቅር ነው። እንደዚህ መርዝ የሆነ አመለካከት ያላችሁ ሰዎች በጣም አሳፋሪና አስነዋሪ ነው። ዝም ብለህ አዶናይ አፈምሰኝ ብትለው እርግጠኛ ሆኜ ነው የምልህ
በሆነ መንገድ ወንድሙ ነው ያፈምሳል። ያፈቀራትን ያመነባትን እሱ ያያትን በቃ እኮ አለቀ እንዴ። ሚሊዮን ወንዶች አሉ እዚህ ዓለም ላይ የሚያገቧት አንድ ሴት ነች። ሚሊዮን ሴቶች አሉ እዚህ ዓለም ላይ የሚያገቡት አንድ ወንድ ነው። አይንህ ብዙ ሊያይ ይችላል። አይን እኮ ባህር ነው። ነገር ግን የሚያወጣው አንዷን ነው ወይ አንዱን ነው። ስለዚህ አንተ ማን ስለሆንክ ነው ለሱ ረድኤትን የምትመርጥለት? ማናት? ምንድናት? ረድኤት የራሷ ምርጫት የላትም እንዴ ነው ወይ? ሰው ሁሉ አዶናይ ስላለ የግድ ረድኤትን እንትን ለማለት ነው? እርግጠኛ ነኝ እሷን ብትጠይቅ የእሷ እንትን ላይሆን ይችላል፣ እሱ የሚጠይቅ የእሱ ላትሆን ትችላለች። አዶናይ እኮ ካናዳ የነበረ ሚሊዮን ሴቶች አይደለም ለብሰው ራቁታቸውን ከሚታዩበት ሀገር የመጣ ሰው ነው። ከዛ ሁሉ ሴት ጃኒን ከመረጠ ማን ስለሆንክ ነው አንተ ለሱ ሚስት የምታመጣው? የሀገር ልጅ ምናምን። አዶናይ ኢትዮጵያዊ ነው፣ በሁሉም የሚያምን ነው። አንተ እናትህ ትምረጥልህ። ፈሪ ከሆንክ በራስ መተማመን ከሌለ እናትህ ትምረጥልህ። እሱ ምርጫውን ነው ማድረግ ያለበት። መጀመሪያ እውነቱን ለመናገር በሚቀጥለው ቪዲዮ እናገራለሁ። ምክንያቱም መጀመሪያ አዶናይ ይህን ሁሉ እንደዚህ እንዲገቡ ያደረገው መጀመሪያ ነገር የራሳቸው ሰዎች ናቸው። እኔም መስሎኝ በደረሰኝ ቪዲዮ ሊያሾም ደርሷታል። ያ የደረሰኝ ቪዲዮ ላይ ጃኒን ተችቻታለሁ። ነገር ግን በኋላ ሳስበው ለምን እነዛ ልጆችስ አዟዙረው እኔ እንዲደርሰኝ ያደረጉ? ለምንስ ለሊያሾ ላኩላት? ለምንስ ሪከርድ አደረጓት? ስለዚህ ማንም ሰው ይሳሳታል። በቃ ይቅርታ ደግሞ ትልቅ ነገር ነው። የራሳቸው ነገር አለ። እኛ ስለገባን ስለፈተፈት ነው እንጂ እነሱ በራሳቸው አልተጣሉም እኮ ራሳቸው የሚፈቱት ነገር ነው። ስለዚህ ይህ አሁን የተናገርከው ነገር በጣም አስጸያፊ አስነዋሪ ነው። መፈመስ ከፈለግ ይቅርታ እንደዚህ ማለት ፈልጌ አይደለም ብለህ ነው እንደውም ቪዲዮ መስራት ያለብህ። እሺ ላልፍህ ስላልፈለግኩኝ ነው። ምክንያቱም ጃኒ አዶናይን ወዷለች፣ አዶናይ ጃኒን አፍቅሯታል። ሁለቱ መሀል አንተ ማነህና ነው ሽማግሌ ሆኜ እመጣለሁ ምናምን? መጀመሪያ ለራስህ እስቲ ባላ ሚስት አግብተህ ሽምግልና ይምጣልህ። ወግ ስታይ ነው ለሌላው የምትም። እንደዚህ አይነት ቆሻሻ የወረደ አመለካከት ከሌለው ማህበረሰብ ውስጥ ወጥታችሁ እንደዚህ አይነት አስተሳሰብ ያላችሁ ሰዎች በጣም ነው የምታሳዝኑኝ። እኔ ልጆች አሉኝ። የኔ ልጆች ነገ አማራ ያግቡ፣ ኦሮሞ ያግቡ፣ ጉራጌ ያግቡ አይዶ ማይንድ እኮ ልጆቼን ያክብርልኝ እንጂ እነሱ የወደዱት ያፈቀሩት ይሁን እንጂ እኔ ምን አገባኝ? ዘሩን ሲጀመር ምን አያለሁ? ለምን ሳያለሁ? አዶናይ የሀገሩ ሰው አጥቶ ነው? ትግራይ ሴት አጥቶ መሰለህ እንዴ? ወይስ ካናዳ፣ የኢትዮጵያ የትም ቦታ ሴት አጥቶ ነው እንዴ? ሁሉም ቦታ እኮ ሄዷል። አጥቶ አይደለም። የመረጣት ግን እሷ አለች። ስለዚህ አንተ ዓለም ላይ ያለውን ሴቶች ሁሉ ልታገባ አትችልም። አቅም ሳይሆን ሁሉም ሴት አንተን ላይ መስጥ ይችላል። ሁሉም ሴት ደግሞ አንተን ላይ ፈልግ ይችላል። ስለዚህ በጣም ነውር ነው። በቃ እኔ በግሌ ነው የምነግርህ፣ ነውር ነው። አዶናይ እንኳን አንተ አይደለህም እናቱ የመረጠችለትን ሊያገባ አይችልም። ወጣት ነው። ብዙ ነገር መስራት የሚችል ልጅ ነው። የራሱን አመለካከት የሚከተል ልጅ ነው። ለዛም ስለሆነ ነው ጃኒን የመረጣት። ኦኬ፣ ጃኒን የመረጣት ለዛ ስለሆነ። ስለዚህ በጣም ያስጠላል፣ ያሳፍራል። እውነት እኔ አፍሬብሃለሁ። ይቅርታ ብትጠይቅ እንደውም መልካም ነው። በተለይ ደግሞ ሰብአዊነትህ ቅንዕናህ ማለት ነው በጣም ነው እኔ ማለቅ ማለት ነው። አንተም ፈለው ብለኸኛል። በዛ አጋጣሚ የኔ አባት እኔ ደግሞ ማለት ነው ለአንተ ይሄ ቅን ልብ ጃኒን ለመጥላት አዶናይን መስቀል የለብህም። ጃኒን ረድኤትን ለማምጣት ጃኒን ማጣጣል የለብህም። ይሄ እንደዚህ አይነት እንደውም ይሄ አስጠልታ ነገር እውነቱን ልንገር። እኛ ደግሞ የመረጥነው ጃኒን ነው። ሁሉም ሰው ጃኒን ወዷታል። አለቀ። እንደዚህ አይነት አስተሳሰብ ያለው ትግራዋይ ካለ ከማን ነው? ከብስራት ጋር ጭንቅላት ወደኋላ ተመልሷል ማለት ነው። እውነት ነውረኛ ነን። በቃ ካሽበለልኝ ከመቀለ አለ ሽምግልና ኮይን የለመፀካ ውድነኝ እኔም ብቻ አይደለሁም። ብዙ ሰዎች እጅ ረድኤት የምትባል እህታችን የአዶናይ ሚስት ትሆንልን እያለ በአፈ ጉባኤ ይሁን በምናምን እያጸደቀ ነው ያለው። እና ተዘርበን እንደዚህ አይነት ነገር እንዴት እንደሚቀፈኝ ወደኋላ ወደፊት ስትሄዱ ወደኋላ የሚጎትቷችሁ፣ አንድ ስቴፕ ወደኋላ እንዳትሄዱ ከኋላ የሚያንቃችሁ ሰው በጣም ያስጠላል። ትንሽ ሰፋ አድርገህ አስብና ምርጫውን እንጂ ምርጫህን አይደለም። አዶናይ ደግሞ ትሰማኛለህ ስለማቅ ማለት ነው። ረድኤት የራሷን ሰው ታገኝ። ረድኤት ባትኖር ኖሮ ሌላ ረድኤት ልታገኝ ትችላለህ። ጃኒን የመረጥከው ከጃኒ ጋር ቀጥል። እኛም እንድናይ የምንፈልገው ከጃኒ ጋር ነው። ዛሬ በምትሰራው ቪዲዮ ላይ ጃኒን እንደምትወዳት ደግሞ እንደምትናገር እርግጠኛ ሆኜ ነው የምናገረው። ብስራት ይቅርታ አድርግልኝ፣ ንግግርህ ነጥብ የለውም። ቪዲዮዎቹ ይሄን ይመሳስሉ ነበር። ላይክ አትርሱ፣ ኮመንት፣ ሳብስክራይብ አትርሱ። ቤተሰቦች አመሰግናለሁ። ክብር ይስጥልኝ። መልካም ቀን፣ መልካም ምሽት።